በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ዙሪያ ለምትገኙ ውድና የተከበራችሁ የፍኖተ ኤማሁስ ቻናል ቤተሰቦች እንደምን ሰነበታችሁ? እንደምንስ ቆያችሁን? ዛሬ በቻናላችን ዜማን ከመላእክት የተማረው የሊቁን የቅዱስ ያሬድ ድንቅና ረቂቅ ጸሎት ይዘንላችሁ ቀርበናል። ይህ ጸሎት በነፍሳችሁ ላይ ሰላምን በሕይወታችሁ ላይ በረከትን የሚያፈስ ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን በመሆን የመንፈስን ምግብ እንድትመገቡ በታላቅ አክብሮት እንጋብዛችኋለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ቅዱስ ያሬድ ሆይ በሰማያዊት ኢየሩሳሌም በብርሃን ዙፋን ፊት ቆመ የማታቋርጠውን የሰማይ ምስጋናን የምታቀርብ የእግዚአብሔር ታማኝ አገልጋይ ሆይ ዛሬ በዚህ በሚያልፈው ዓለም ማዕበልና ፈተና ውስጥ ሆነን በእምነታችን እንድንጸና በጌታችን በመድኃኒታችን በኢየሱስ ክርስቶስ ፊት ማልድልን። ዓለማችን በጥርጣሬ በክህደትና በምድራዊ ፍልስፍና በታወከችበት የሰውም ልብ ከእውነት ፈቀቅ ባለበት በዚህ ዘመን እምነታችን እንዳይደናቀፍ ያንተ ቅዱስ ጸሎት የብርሃን ምሰሶ ይሁነን። የሃይማኖት አባትና መምህር ሆይ አንተ በእግዚአብሔር ፊት በነበረ ፍጹም መተማመን ቅድስናም የሰማይን ምስጋና ወደ ምድር እንዳመጣ እኛም በልባችን የሃይማኖት ጽናት እንዲኖረን ክርስትናችን በስም ብቻ ሳይሆን በተግባርና በሕይወት የተገለጠም እንዲሆን ማልድልን። የልባችን ዓይኖች በክብር እንዲበሩ የእግዚአብሔርን ድንቅ ሥራ እንድንመለከት በምንም አይነት መከራ ውስጥ ብናልፍ እግዚአብሔር ከኔ ጋራ ነው የሚለውን ጽኑ እምነት እንዳናጣ በጸሎት ደግፈን። ከትዕግስት ማዕድ ብርታትን ያገኘ ጻድቅ ሆይ በሕይወት መጀመሪያ ላይ ለመማር ተስፋ በቆረጥክበት ወቅት ያቺን ትንሿን ትል በትጋት 6 ጊዜ ወድቃ በሰባተኛዋ ግቧ ላይ ስትደርስ አይተህም እምነትህና ተስፋ እንደታደሰ ዛሬ እኛም በኃጢአታችን ብዛት በዓለም ፈተና በክፉ ሰይጣን ተንኮል ስንወድቅ እምነታችን ጨልሞ ተስፋ እንድንቆርጥ የሚያደርገንን የድንጋጤም ሰዓት አጽናን። ጻድቅ 7 ጊዜ ይወድቃል ይነሳልም ተብሎ እንደተጻፈ በወደቅንበት ጉድጓድ ውስጥ እንዳንቀር በእግዚአብሔር ምሕረት ላይ ያለን እምነትም ታድሶ በንስሐ እንድንነሳ መንፈሳዊ ተጋድሏችንን እንድንቀጥል አንተ አበርታን። በመለኮት ፍቅር የተመሰጥክ ታላቅ ካህን ሆይ በንጉሡ በአፄ ገብረ መስቀል ፊት በዜማ ተመስጠ የብረት ጦሩ እግርህን ወግቶ ደም እየፈሰሰ እንኳን ያንን ሕመም ሳታውቅ በእግዚአብሔር ፍቅር እንደጸና እኛም ዛሬ በዚህ ዓለም የሚገጥሙንን የሥጋ መከራዎችን የበሽታን የችግርና የስደትን ሕመም በእምነት እንድንቋቋመው አንተ ማልድልን። እምነታችን በሥጋዊ ጥቅምና በጊዜያዊ ምቾት ላይ ተመሠረተ ሳይሆን እንዳንተ እስከ ሞት ድረስ በፈጣሪ ፍቅር የተለኮሰ ጽኑ ይሆን ዘንድ ጸልይልን። የዓለም መከራ ከክርስቶስ ፍቅር እንዳይለየን በጸሎት ክንፎች ጋርደን። የእውነትና የብርሃን መሪ ሆይ በተለይም እምነታችን በተለያዩ የኑሮ ውጣ ውረዶች በውስጥ ጭንቀትና በሰይጣን የጥርጣሬ ፍላጻዎች ሲፈተን አንተ ሰማያዊውን መጽናናት ለልባችን አምጣልን። በልጆቻችን በወጣቶችና በቤተሰቦቻችን ልብ ውስጥ የኦርቶዶክሳዊ ተዋሕዶ እምነት ፍቅርና ጽናት ስር እንዲሰድ ትውልዱም ከጥፋትና ከክህደት ማዕበል ድኖ በሃይማኖት ጎዳና እንዲጓዝ በቅድስት ሥላሴ ፊት ዘወትር ለምንልን። አንተ በዚህ ምድር ላይ በቅድስና ኖርክ፣ በሰሜን ተራሮች በክብርና በንጽሕና እንደተሰወርክ እኛም እስከ ሕይወታችን ፍጻሜ ድረስ እምነታችንን ጠብቀን ሩጫችንን ጨርሰን ካንተና ከቅዱሳን ሁሉ ጋር በሰማያዊት መንግሥት የክብርን አክሊል እንድንቀዳጅ በአማላጅነት አትለየን። የቅዱስ ያሬድ አምላክ ልዑል እግዚአብሔር ሆይ በጻድቁ በቅዱስ ያሬድ ጸሎትና ምልጃ እምነታችንን አጽናለን፣ በቸርነትህም ማረን። ቅዱስ ያሬድ ሆይ ዜማን ከመላእክት ተምረ ምድርን በሰማያዊ ምስጋና የባረክ የእግዚአብሔር ታማኝ አገልጋይ ሆይ ዛሬ በጌታችንና በመድኃኒታችን
በኢየሱስ ክርስቶስ ፊት ቆመ፣ ስለ እኛ ማልድልን። የሰማይ መላእክት ሱራፌልና ኪሩቤል የሚዘምሩትን ድንቅ ምስጋና ሰምተ ያንን ምስጋና ለቤተ ክርስቲያን ያበረከትክ ምስጉን አባት ሆይ ዛሬ እኛም በኃጢአትና በዓለም ምኞት የጠፋነውን ልባችንን እንደገና በሰማያዊ ዜማ በምስጋናም እንድንቀድስ በጌታ ፊት ለምንልን። አንደበታችን ከክፉ ነገር ከሐሜትና ከጥል ርቆ እግዚአብሔርን በማመስገን ሰውን በመውደድ እንዲታደስ በጸሎት አስበን። ቅዱስ ያሬድ ሆይ በትዕግስትህና በትጋትህ ለሁላችንም አርአያ የሆንክ አባት ነህ። መጀመሪያ ላይ መማር አቅቶ ተስፋ ቆርጠህ በነበርክበት ጊዜ ያቺን ትንሿን ትል በትዕግስት ወደ ዛፍ ጫፍ ስትወጣ አይተህ ብርታትን እንዳገኘ እኛም በሕይወታችን ፈተና ሲበዛብን ተስፋ መቁረጥ በልባችን ሲነግስና መንፈሳዊ ጉዟችንም ሲዝል አንተ ትዕግስትን እንድንማር በፈጣሪያችን ላይ ሙሉ እምነት እንዲኖረን ማልድልን። ከአቅማችን በላይ በሆኑ የሕይወት ውጣ ውረዶች ውስጥም ስናልፍ እግዚአብሔር ጽናቱንና ብርሃኑን እንዲሰጠን አንተ ጸልይልን። የምስጋና መምህር ሆይ በንጉሡ በአፄ ገብረ መስቀል ፊት ቆመ በዜማ ተመስጠ ንጉሡን የብረት ጦራቸውን በግርጌ ላይ ሲተክሉት ደም ፈሶ መሬቱን እስኪያረሰርሰው ድረስ ሕመሙም ሳይታወቅ በእግዚአብሔር ፍቅር የተመሰጥክ ታላቅ ጻድቅ ሆይ እኛም በዚህ ዓለም ስንኖር ከሥጋዊ ሕመም፣ ከበሽታ፣ ከጭንቀትና ከውስጥ ስቃይ እንድንፈወስ ወደ ጌታችን ማልድልን። ልባችን በፈጣሪ ፍቅር እንዲመሰጥ የዚህ ዓለምም ጊዜያዊ መከራ እንዳያሸንፈን የአንተ የጸሎት ጋሻም ይደግፈን። ቅዱስ ያሬድ ሆይ ድምፅህን የሰሙ የዱር አራዊትና ወፎች እንኳን ረክተው በዜማህም ተመስጠው ይቆሙ እንደነበረ ሁሉ ዛሬም እኛ ባለንበት ዓለም ላይ ሰላምና ፍቅር እንዲወርድ ማልድልን። በሰው ልጆች መካከል ያለውን ጥላቻ፣ መከፋፈልና ቁጣን አስወግደ ልባችን እንደ ወፎች ቅንና የዋ ሕይወታችንም በሰላም የተሞላ ይሆን ዘንድ ጸልይልን። ልዑል እግዚአብሔርን የምታገለግል ንጹሕ ካህን ሆይ በተለይ ለሀገራችን ለኢትዮጵያ ለሕዝቧና በዓለም ዙሪያ ለሚገኙ የፍኖተ ኤማሁስ ቤተሰቦች ሁሉ ምልጃ አይለየን። በትምህርት ላይ ላሉት ጥበብንና ማስተዋልን፣ በስደትና በመከራ ላይ ላሉት መጽናናትን፣ ወደ ሀገራቸውን በሰላም መመለስን፣ ለታመሙት ፈውስን፣ ላጡት በረከትን ይልክላቸው ዘንድ በቅድስት ሥላሴ ፊት ቆመ ለምንልን። አንተ በሕይወት መጨረሻ ላይ በሰሜን ተራሮች ተሰውረ ጌታን እንዳገለገልክ እኛም በቅዱስ ምስጋና ተመርተን በትምህርትህም ጸንተን በዚህ ዓለም ጉዞአችን በሰላም ፈጽመን የዘላለም ሕይወትን መንግሥተ ሰማያትን እንድንወርስ በአማላጅነት አትለየን። የሰማያዊ ጥበብና የማስተዋል መፍለቂያ የሆንክ የእግዚአብሔር ምስጢር የተገለጠልህ ታላቁ ሊቅ ቅዱስ ያሬድ ሆይ ዛሬ በዚህ በጨለማውና በታወከው ዓለም ውስጥ ለምትገኘው ደካማ ነፍሳችን ሰማያዊውን መንፈሳዊ ጥበብ በልባችን ውስጥ ታኖር ዘንድ በጌታችን በመድኃኒታችን በኢየሱስ ክርስቶስ ፊት ማልድልን። ዓለማችን በምድራዊ ዕውቀትና በትዕቢት በሞላችበት የሰውም ልብ ከእውነተኛዋ የፈጣሪ ጥበብ በራቀበት በዚህ ዘመን እኛ ግን ከበላይ የምትወርደውን ነፍስን የምታለመለመውን ወደ እግዚአብሔር የምታቀርበውን ንጹሕ ጥበብ እንድንታደል የጸሎት ረድኤትም ይርዳን። የምስጢር መጋቢ የጥበብ መምህር ሆይ አንተ መጀመሪያ ላይ ትምህርት ከብዶ ጨለሞብህ በነበረበት ጊዜ እግዚአብሔር የልቦናህን ዓይኖች ከፍቶ መላእክት የሚዘምሩበትን ረቂቅን ምስጢር እንዳስተዋለ ዛሬ ለእኛም የልባችንን ስውር ክፍል አብራልን። የምድር ዕውቀት ብቻ አእምሯችንን ወጥሮት ነፍሳችን እንዳትደርቅ የእግዚአብሔርን ቃል የምንረዳበት መልካሙን ከክፉ የምንለይበትና በፈተናዎች መካከል ስናልፍ በትዕግስት የምንሻገርበትን እውነተኛውን መንፈሳዊ ማስተዋል በውስጣችን አኑርልን። ከትዕግስት ፍሬ ጥበብን የቀሰምክ ጻድቅ ሆይ
በዚያች በትል ሕይወት ውስጥ የእግዚአብሔርን ድንቅ ትምህርት አይተ ከውድቀት መነሳትን ጥበበኛ መሆንን እንደተማርክ እኛም በዕለታዊ ሕይወታችን በምናያቸው በምንሰማቸው ነገሮች ሁሉ ውስጥ የእግዚአብሔርን እጅ እንድንመለከት የውስጥ ዓይናችንን ክፈትልን። ቁጣን በትህትና፣ ጥላቻን በፍቅር፣ ጥርጣሬን ደግሞ በእምነት የምናሸንፍበትን የቅዱሳንን ጥበብ በልባችን ውስጥ ትከልልን። አንደበታችን የጥበብን ቃል እንዲናገር፣ ሕይወታችንም ለሌሎች ብርሃንና በረከት እንዲሆን ጸልይልን። በመለኮት ብርሃን የተመራ ታላቅ አባት ሆይ በተለይም በዚህ ዘመን በየቤታችን በስራችንና በሕይወታችን ውስጥ ለሚገጥሙን ውሳኔዎች ሁሉ ሰማያዊ መመሪያ ያስፈልገናል። የሰይጣንን ተንኮል፣ የዓለምን ማታለል የምናፈርስበት በእምነታችንም ቀጥተኛውን መንገድ እንድንጓዝ የሚያደርገንን ያንተን የተመራህበትን የመንፈስ ቅዱስን ጥበብ እግዚአብሔር በልባችን ውስጥ እንዲያሳድርብን በቅድስት ሥላሴ ፊት ቆመ ዘወትር ለምንልን። አንተ በምድር ላይ በጥበብና በቅድስና ኖረ በክብር እንደተሰወርክ እኛም እግዚአብሔርን በመፍራት ላይ የተመሰረተውን እውነተኛ ጥበብ ገንዘብ አድርገን ዘመናችንን በሰላም ፈጽመን ወደ ዘላለማዊ የብርሃን መንግሥት እንድንደርስ በአባትነት በአማላጅነት አትለየን። የቅዱስ ያሬድ አምላክ ልዑል እግዚአብሔር ሆይ በጻድቁ ቅዱስ ያሬድ ጸሎትና ምልጃ በልባችን ውስጥ መንፈሳዊ ጥበብን አኑርልን፣ በቸርነትህም ማረን። የሰማያዊ ምስጋና መምህር ቅዱስ ያሬድ ሆይ መላእክት በቅድስት ሥላሴ ዙፋን ፊት የሚዘምሩትን ያንን ረቂቅና ጣፋጭ ዜማ ወደ ምድር አምጥተ ቤተ ክርስቲያንን በምስጋና የሸለምክ አባት ሆይ ዛሬ እኛንም እንዳንተ በቅንነት በንጽህና በፍጹም ፍቅር በጌታ ፊት በምስጋናና በመዝሙር እንድንቀርብ አስተምረን። አንደበት በሰማያዊ ማዕድ እንደተከፈተ የእኛም የኃጢአተኞቹ አንደበትና ልብ ለእግዚአብሔር ምስጋና ይከፈት ዘንድ በጸሎት እርዳን። የምስጋና መሪ ሆይ መዝሙርና ምስጋና ከውጫዊ ድምፅ ቃና በላይ የልብ ቅድስናን መመሰጥ እንደሆነ በተግባር ያሳየህን አንተነ። እኛም ዛሬ ስንዘምር በከንፈራችን ብቻ ሳይሆን በሙሉ ልባችን በሐሳባችንና በነፍሳችን እንድንመሰጥ አስተምረን። ውድቀታችንን ድካማችንንና የዚህን ዓለም ጭንቀትን ሁሉ በምስጋና ኃይል እንድናሸንፈው ጸልይልን። ዝማሪያችን የይስሙላ ወይም ለሰዎች መታያ ሳይሆን እንዳንተ መሥዋዕት የእግዚአብሔር ዙፋንን የሚያንኳኳ ለነፍሳችንም ፈውስን የሚያመጣ እውነተኛ ምስጋና ይሆን ዘንድ መምህር ሁነን። በመለኮት ፍቅር የተመሰጥክ ጻድቅ ሆይ በንጉሡ ፊት ቆመ በዜማ ስትመሰጥ የብረት ጦሩ እግርህን ወግቶት ደምህ መሬቱን እስኪያረሰርሰው ድረስ ሕመሙ እንዳልታወቀ እኛም በምስጋናና በጸሎት ሰዓት ከዚህ ምድራዊ ሐሳብ ጭንቀትም ተለይተን በፈጣሪ ፍቅር እንድንመሰጥ አስተምረን። ስንጸልይና ስንዘምር የሥጋችን ድካም የዓለማችን ፈተናና የዙሪያችን ሁከት እንዳያቋርጠን የልብ መረጋጋትን መንፈሳዊ መጋረጃንም አልብሰን በምስጋና ውስጥ ያለውን ታላቅ ሰላምና ረቂቅን ጣዕም ማጣጣም እንድንችል የውስጥ ማንነታችንን ቀስቅስልን። የቅድስና ፋና ሆይ አንተ በተዋህዶ እምነት ጸንተ ሰማይና ምድርን በግዕዝ በእዝል በአራራይ ዜማዎች እንዳገናኘ እኛም በሕይወታችን ሙሉ በደስታችንም በሐዘናችንም በፈተናችንም ወቅት እግዚአብሔርን ማመስገን እንድንችል አንተ አስተምረን። በአንደበታችን ጥላቻ፣ ክፋትና ሮሮ ሳይሆን ሁልጊዜ ስብሃት ለአብ፣ ስብሃት ለወልድ፣ ስብሃት ለመንፈስ ቅዱስ የሚለውን ያንተን ምስጋና ይንገስበት። አንተ በምድር ላይ በምስጋና ኖረ በሰማይ ካሉ መላእክት ጋር እንዳመሰገንክ እኛም ዛሬ በምድር ላይ በቅዱስ ዝማሬ ተመርተን ተጽናንተን ነገ በሰማያዊት ኢየሩሳሌም ከቅዱሳን መላእክት ጋር የማያቋርጠውን የክብር ምስጋና እንድንዘምር በአማላጅነትህና በአባትነት አትለየን። የቅዱስ ያሬድ አምላክ ልዑል እግዚአብሔር ሆይ
በጻድቁ ቅዱስ ያሬድ ጸሎትና ምልጃ አንደበታችንን በምስጋና ክፈትልን፣ ልባችንንም ቀድስልን። በንጽህና በቅድስና ኖረ የሥጋን ፍቃድ ያሸነፍክ ነፍስህን ለእግዚአብሔር ምስጋና የሚያስገዛ ታላቁ ጻድቅ ቅዱስ ያሬድ ሆይ ዛሬ በኃጢአት ማዕበል በሥጋ ደካማነት ውስጥ ሆነን ከኃጢአታችንም እንድንርቅ ክፉን ነገር ሁሉ እንድንቃወም ሰማያዊ ኃይልና ብርታት የሚሰጠን ዘንድ በጌታችን በመድኃኒታችን በኢየሱስ ክርስቶስ ፊት አንተ ማልድልን። የዓለም ማታለል በበዛበት የሰው ልጅ ሕሊና በክፋት በደነዘዘበት በዚህ ዘመን ነፍሳችን በኃጢአት ረግረግ ውስጥ እንዳትሰጥም የአንተ ቅዱስ ጸሎት የጽናት ጋሻ ይሁነን። የንጽህና የቅድስና ፋና ሆይ አንተ ምድራዊውን ምቾትን ዝናን ትተ ነፍስህን በጾም በጸሎትና በቅዱስ ምስጋና ማብረተ በሰሜን ተራሮች በንጽህና እንደኖርክ እኛም ዛሬ የኃጢአትን ጣፋጭነት እየናቀን የሰይጣንን የዝሙት የትርፍ የጥላቻና የቅናት ፍላጻዎችን በሃይማኖት ኃይል እንድንሰብር አንተ ጸልይልን። በፈተና ሰዓት የሚይዘንን ድካምንና ፍርሃት አስወግደ በውስጣችን የእግዚአብሔርን ፍርሃትን የሕጉን መከበር ትከልልን። ኃጢአትን እንድንጠላ ጽድቅን ቅድስናን ደግሞ እንድንራብና እንድንጠማ የጸሎት ረድኤት ይርዳን። የትዕግስትና የድል መምህር ሆይ በሕይወት መጀመሪያ ላይ ተስፋ ከመቁረጥ ከድካም መንፈስ ጋር ተዋግተ በፈጣሪ ኃይል ድል እንዳደረግ ዛሬ እኛም ደጋግሞ በሚጥልን በለመድነውና ልንወጣው ባልቻልነው የኃጢአት እስራት ውስጥ ለምንማቀቀው ልጆች ብርታትን ስጠን። ኃጢአቴ ከእኔ በላይ በረታበኝ ብለን በምንደነግጥበትና ተስፋ በምንቆርጥበት ሰዓት ከውድቀታችን ተነስተን በንስሐ እንድንታደስ የኃጢአትን ሰንሰለት በጥሰን እንድንወጣ የእግዚአብሔርን ይቅርታ እንድንቀበል የመነሳት ኃይልን ለምንልን። በመለኮት ብርሃን የተጠበቅ ንጹሕ ካህን ሆይ በተለይም አንደበታችን ከሐሜት፣ ከውሸት፣ ከጸያፍ ንግግር፣ ከሰው ማሳዘን እንድንጠብቅ ልባችንንም ከክፉ ሐሳብና ከበቀልም እንድናነጻ የመንፈስ ቅዱስን ጥበቃ አምጣልን። በጌታ ፊት ስንቆም በንጹሕ ሕሊና በተሰበረ ልብ እንድንሆን ሕይወታችንም እግዚአብሔር የሚደሰትበት እውነተኛ መቅደስ ይሆን ዘንድ በቅድስት ሥላሴ ፊት ቆመ ዘወትር ማልድልን። አንተ በምድር ላይ የሥጋን ፈቃድ ፈጽመ አሸንፈ በክብር እንደተሰወርክ እኛም እስከ ሕይወታችን ፍጻሜ ድረስ ከኃጢአት ርቀን በቅዱስ ምስጋናህና በትምህርት ጸንተን ዘመናችን በንጽህና ፈጽመን የዘላለም ሕይወትን እንድንወርስ በአባትነት በአማላጅነት አትለየን። የቅዱስ ያሬድ አምላክ ልዑል እግዚአብሔር ሆይ በጻድቁ ቅዱስ ያሬድ ጸሎትና ምልጃ ከኃጢአት የምንርቅበትን ኃይልን ስጠን፣ በቸርነትህም ማረን። ሌሊቱን ከቀን ጋር አያይዘ በማያቋርጥ ተጋድሎ በጾምና በጸሎት ሕይወትህን ለእግዚአብሔር መሥዋዕት ያደረግ ታላቁ ጻድቅ ቅዱስ ያሬድ ሆይ ዛሬ በጸሎት ሕይወታችን እንዳንደክም መንፈሳዊ ጉዟችን እንዳይዝል ልባችንም በመዘንጋት እንዳይደነዝዝ በጌታችን በመድኃኒታችን በኢየሱስ ክርስቶስ ፊት ቆመን ታጽናን አበርታንም። የዚህ ዓለም ሩጫ ድካምና ትጋት አእምሯችንን ወጥሮት ለጸሎት የምንሰጠው ጊዜ ሲጠፋና ነፍሳችንም ስትደርቅ ያንተ ቅዱስ ምልጃ የልባችንን መሰዊያ እንደገና እንድደው። የጸሎትና የምስጋና መሪ ሆይ አንተ መሬትን እስኪያረሰርሳት ድረስ ደምህ እየፈሰሰ እንኳ ከጸሎትና ከዜማ ምስጋና ሳትወጣ በፍጹም መመሰጥ እንደጸና እኛ ግን ጥቂት ደቂቃ በጸሎት በቆመን ጊዜ ስጋችን የሚደክም ሐሳባችን የሚበተንና ልባችን ወደ ዓለም ምኞት የሚሸሽ ምስኪኖች ነን። ስንጸልይ የሚይዘንን የስንፍና የመሰልቸትና የእንቅልፍ መንፈስ ከላያችን ላይ ያስወግድልን። በጌታ ፊት ስንቆም በቅንነትና በተሰበረ ልብ እንድንቆም ጸሎታችንም ከከንፈር መነበብ አልፎ ነፍሳችንን ከፈጣሪዋ ጋር የሚያገናኝ እውነተኛ የሕይወት መተንፈሻ ይሆን ዘንድ አስተምረን። ከተስፋ መቁረጥ ድልን ያገኘ አባት ሆይ
ያቺ ትንሿ ትል ወደ ዛፍ ለመውጣት ደጋግማ ስትወድቅ ስትነሳም ባየ ጊዜ ተስፋ የመቁረጥን መንፈስ አሸንፈ በብርታት እንደተነሳ እኛም ጸልየን መልስ አላገኘንም በሚል ጥርጣሬ ወይም ኃጢአታችን በዝቷል በሚል የሰይጣን ክስ ጸሎት ለማቆም ስንፈተን በረድኤት ተደግፈን የጸሎት ፍሬ ወዲያው ባይታየም እንኳ ሳይሰለቹና ሳይታክቱ መጸለይን በጥንካሬ መንፈሳዊ በሩን ማንኳኳትና በእግዚአብሔር ጊዜ ላይ መተማመን በልባችን ውስጥ አኑርልን። በመቅደሱ ውስጥ ዘወትር የምትተጋ ንጹሕ ካህን ሆይ በቤታችንና በሕይወታችን ውስጥ የጸሎት ሰዓት የተከበረና የማይናወጥ ይሆን ዘንድ የመንፈስ ቅዱስን መነቃቃት ስጠን። ማለዳ ስንነሳ በምስጋና፣ ቀኑን ሙሉ በስራችን ውስጥ በሐሳብ ጸሎት፣ ምሽትም ወደ መኝታችን ስናመራ በንስሐ ጸሎት እንድንታጠቅ የአንተ አባትነት ረድኤት አይለየን። የጸሎት ሕይወታችን የጸና ሲሆን የሰይጣን ፍላጻዎች እንደሚከሽፉ የውስጥ ሰላማችንም እንደሚመለስ ስለምታውቅ ይህንን መንፈሳዊ መሳሪያ ከእጃችን እንዳንጥል በትጋት አጽናን። አንተ በምድር ላይ በጸሎትና በምስጋና ኖረ በሰማይ ከቅዱሳን መላእክት ጋር የማይቋረጠውን ምስጋና እንደምትቀጥል እኛም በዚህ ምድር የጸሎትን ጣዕም አጣጥመን ዘመናችን በቅድስና ፈጽመን የዘላለም ሕይወትን እንድንወርስ በአማላጅነት በአባትነትህ አትለየን። የቅዱስ ያሬድ አምላክ ልዑል እግዚአብሔር ሆይ በጻድቁ ቅዱስ ያሬድ ጸሎትና ምልጃ በጸሎት ሕይወታችን ብርታቱን ስጠን፣ በቸርነትህም ማረን። በሰማያዊ ዜማ ምድራዊውን ሁከት ሁሉ ጸጥ ያደረግ ልብን በሚያሳርፍ መለኮታዊ ምስጋና የተሞላ ታላቁ ጻድቅ ቅዱስ ያሬድ ሆይ ዛሬ በዚህ በማዕበል በትርምስና ባልታወቀ የነገ ፍርሃት በተሞላው ዓለም ውስጥ የምንማቅቀውን ልጆችህን ከፍርሃትና ከጭንቀት ትታደገን ዘንድ በጌታችን በመድኃኒታችን በኢየሱስ ክርስቶስ ፊት አንተ ማልድልን። የኑሮ ዋስትና ማጣት፣ የበሽታና የሞት ፍርሃት እንዲሁም የውስጥ ሰላም መታወክ ልባችንን እንደ ክፉ ደመና በሸፈነው ጊዜ ያንተ ቅዱስ ጸሎትና ምልጃ የሰላም ብርሃንን ይፈንጥቅልን። የልብ ረፍትና የሰላም መሪ ሆይ አንተ ጣፋጭና ረቂቅ ድምፅህን በደመና ላይ ስታሰማ የዱር አራዊትና ሰማያዊ ወፎች እንኳን ፍርሃታቸውን ረስተው ተመስጠውና ረክተው ይቆሙ እንደነበር ሁሉ ዛሬም በጭንቀት የሚናወጠውን የእኛን የደካሞቹን ልብ በጸሎት አሳርፈው። ሰላምን ለነፍሳችን መረጋጋትን ለሕሊናችን ስጠን። ነገ ምን ሆናለው ከሚል አስፈሪ ሐሳብና ካልተጨበጠ የውስጥ ድንጋጤም ጠብቀን። በነገውም ሆነ በዛሬው ሕይወታችን ላይ የሚፈሰው የእግዚአብሔር ዕቅድ ሰላምና በረከት ብቻ እንደሆነ እንድንገነዘብ ማልድልን። ከትዕግስት ማዕድ ብርታትን ያገኘ አባት ሆይ ለመማር ተስፋ በቆረጥክበት የነገ ሕይወት ጨልሞ በታየ ሰዓት እግዚአብሔር በትዕግስት ውስጥ ብርሃንን ታላቅነትን እንዳሳየ እኛም በኑሯችንና በጤናችን ላይ ድንገተኛ መከራ ሲመጣ የጭንቀት መንፈስ አእምሯችንን እንዳይቆጣጠረው አንተ አበርታን። አትፍሩ እኔ ከእናንተ ጋር ነኝ የሚለውን የጌታችንን ቃል ማስተዋል እንድንችል ልባችንን አጽናና። በፈተናዎች መካከል ስናልፍ በጭንቀት የምንወድቅ ሳይሆን በእምነት የምንቆም ጥንካሬን ለምንልን። በቅድስት ሥላሴ ፊት የምትቆም ታማኝ ካህን ሆይ በተለይም በዚህ ዘመን በሰዎች ሕይወት ላይ የነገሰውን የድብርት፣ የብቸኝነት፣ የተስፋ መቁረጥና የጭንቀትን መንፈስ በጸሎት ኃይል ከላያችን ላይ ያስወግድልን። በቤታችን ውስጥ ሰላም፣ በሥራችን ውስጥ ስኬት፣ በሕይወታችንም ውስጥ በረከት እንዲኖር ጸልይልን። በሰላም ተኝተን በሰላም እንድንነቃ ቀናችንም በፍርሃት ሳይሆን በምስጋና የተሞላ ይሆን ዘንድ የመንፈስ ቅዱስን ጥበቃ አምጣልን። አንተ በዚህ ምድር ላይ በእግዚአብሔር ፍቅር ተመስጠ የሥጋን መከራና ፍርሃት አሸንፈ በክብር እንደተሰወርክ እኛም የዚህን ዓለም ፍርሃትና ጭንቀት በእምነት አሸንፈን ዘመናችንን በሰላም ፈጽመን
የዘላለም ሕይወትን እንድንወርስ በአባትነትህ በአማላጅነትህ አትለየን። የቅዱስ ያሬድ አምላክ ልዑል እግዚአብሔር ሆይ በጻድቁ ቅዱስ ያሬድ ጸሎትና ምልጃ ከፍርሃትና ከጭንቀት ሁሉ አድነን። ልባችንን በሰማያዊ ሰላምህ ሙላው። በምድራዊ ሕይወት መከራን በትዕግሥት ተቀበለ የድልን አክሊል የተቀዳጀ የቅድስና የጽናት አራያ የሆንክ ታላቁ ጻድቅ ቅዱስ ያሬድ ሆይ ዛሬ በመከራ ዘመን ውስጥ ሆነን በችግርና በጭንቀት ማዕበል ስንናወጥ ወደ አንተ እንጮኻለንና በመከራችን ጊዜ እኛን አትተወን። አቅማችን ሲደክም ረዳትና አጽናኝ ሲርቀን የሕይወትን ፈተና ከእኛ በላይ በርትቶ ሲታየን ያንተ ፈጣን ምልጃ የጸሎት እጆች ከውድቀት ያንሱን። የችግረኞች መጠጊያ የጽናት መምህር ሆይ አንተ በትምህርት መጀመሪያ ላይ የነበረህን የመከራና የተስፋ መቁረጥ ጨለማ በትዕግሥት አልፈ የብርሃንን የጥበብን መፍለቂያ እንደሆንክ ዛሬ እኛም በኑሯችን በጤናችን በቤተሰባችንና በሃይማኖታችን ላይ የሚመጡትን ልዩ ልዩ መከራዎች በእምነት እንድንሻገራቸው አትተወን። ፈጣሪ ሆይ ለምን ተውከኝ ብለን በምናለቅስበት የጭንቀት ሰዓት እግዚአብሔር በመከራችን ውስጥ አብሮን እንዳለና ወደ በረከት እየመራን እንደሆነ የሚያስረዳውን ሰማያዊ መጽናናት በልባችን አሳድርብን። በሕመም ውስጥ የጸና ታላቅ ጻድቅ ሆይ በንጉሡ ፊት ቆመ በሰማያዊ ዜማ ስትመሰጥ የብረት ጦሩ እግርህን ወቅቶ ደምን መሬቱን እስኪያረሰርሰው ድረስ ያንን ታላቅ የሥጋ ሕመም በፍቅርና በጽናት እንደታገዝክ ዛሬ እኛም በሥጋዊ ሕመም በበሽታና በስደት በዕለት ተዕለት የኑሮ ስቃይ ውስጥ ስናልፍ በትዕግሥት እንድንቆም በጸሎት ደግፈን። መከራው እምነታችንን እንዳያጠፋው ይልቁንም እንደ ወርቅ አጥርቶ ለክብር እንዲያበቃን የእግዚአብሔርን ረድኤት ለምንልን። በመከራችን ቀን የሚቆምልን ጠበቃ ሁነን። በቅድስት ሥላሴ ፊት የምትቆም ታማኝ ካህን ሆይ በተለይም ሀገራችንን የሰው ልጅን ሁሉ በመከፋፈል በጥላቻ በጦርነትና በቸነፈር ማዕበል በሚታወኩበት በዚህ አስቸጋሪ ዘመን ምልጃ አይለየን። መከራው የበዛባቸውን አቅመ ቢስ የሆኑትን የታመሙትና የተሰደዱትን ወገኖቻችንን ሁሉ በቅዱስ ክንፍ ጋርዳቸው። ፈተናው ከአቅማችን በላይ ሆኖ እምነታችንን እንዳያጠፋ ጌታችን ኢየሱስ ክርስቶስ በመለኮታዊ እጁ የመከራውን ማዕበል ጸጥ በል ብሎ እንዲገስጽልን ዘወትር በዙፋኑ ፊት ለምንልን። አንተ በዚህ ምድር ላይ መከራን ሁሉ በአምላክ ኃይል አሸነፍክ። በሰሜን ተራሮች በክብርና በቅድስናም እንደተሰወርክ እኛም የዚህን ዓለም ጊዜያዊ መከራ በእምነትና በትዕግሥት አሸንፈን ዘመናችንን በሰላም ፈጽመን ከአንተና ከቅዱሳን ሁሉ ጋር በሰማያዊት መንግሥት እንድንገናኝ በአባትነትህ በአማላጅነትህ ፈጽሞ አተወን። የቅዱስ ያሬድ አምላክ ልዑል እግዚአብሔር ሆይ በጻድቁ ቅዱስ ያሬድ ጸሎትና ምልጃ በመከራችን ጊዜ ደግፈን በቸርነትህ ማረን። የሰማይና የምድር ጌታ የቅዱሳን ሁሉ አምላክ ልዑል እግዚአብሔር ሆይ ዜማን ከመላእክት ተምሮ ምድርን በሰማይ ምስጋና ለሰበከው በትዕግሥቱና በቅድስናው የሕይወት ፋና ስለሆነው ስለ ታላቁ ጻድቅና ሊቅ ስለ ቅዱስ ያሬድ ብለ ልመናችንን ስማን። በዚህ የረጅም የምልጃ ጸሎት ውስጥ ካንተ ዘንድ የለመናቸውን የጠየቅናቸውን መንፈሳዊ በረከቶችን ሁሉ በጻድቁ አባት ጸሎትና አባትነት አሳካልን። ቅዱስ ያሬድ ሆይ በጌታ ፊት ቆመ ስለኛ ያቀረብነውን ምልጃ ፍሬያማ ይሆን ዘንድ በፈተና በጥርጣሬ ውስጥ የምትገኘው እምነታችን ትጸና ዘንድ ልባችን እንዳንተ በምስጋና በመዝሙር ይሞላ ዘንድ በውስጣችን እውነተኛ መንፈሳዊ ጥበብና ማስተዋል ይኖር ዘንድ ከሚጥለንና ከሚያቆሽሽን ኃጢአት ሁሉ የምንርቅበትን ኃይልን ታሰጠን ዘንድ ከሰይጣንና ከክፉ መናፍስት ጥቃት ሁሉ በብርሃን ክንፎች ትጋርደን ዘንድ በዕለታዊ የጸሎት ሕይወታችን ሰነፎችና ደካሞች እንዳንሆን ታጸናን ዘንድ በውስጣችን የነገሰውን የፍርሃትና ጭንቀት አስወግደ ሰላምን ትሰጠን ዘንድ
በተለይም በመከራችን በጭንቀታችን ጊዜ ፈጽመ ሳትተወን ሁልጊዜ ከኛ ጋር ትሆን ዘንድ በፈጣሪያችን ፊት ልመናችንን አሳርግልን። ውድና የተከበራቸው የፍኖተ ኤማሁስ ቤተሰቦች የሊቁ የቅዱስ ያሬድ በረከት ረድኤትና አማላጅነት በሁላችን ላይ አድሮብን ይኖር። የትንሣኤው ብርሃንና ሰላም ለቤታችን እረፍትን፣ ለልባችን ደስታን፣ ለሀገራችን ፍቅርን ያምጣልን። የጸሎት ትምህርትም ለሌሎች በረከት ይሆን ዘንድ ቪዲዮውን ላይክና ሼር ማድረጋችሁን አትዘንጉ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። የቅዱስ ያሬድ አምላክ ልዑል እግዚአብሔር ሀገራችንና ሕዝባችን ይጠብቅልን። በጻድቁ ጸሎትና ምልጃም ይማረን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር